يا نفسي لم تظفري لا تجزعي. بسم الله الرحمن الرحيم. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. كسورة الكهف مجرشون تاريخنا يمنيو يا ذو القرنين تاريخنا. ذو القرنين الله سبحانه وتعالى علما يسدو، إيمانا يسدو، هايلنا سلطانا يسدو، علما يجزا ፍትሃዊ በጥንት ዘመን የነበረ ንጉስ ነው። እንደተለመደው ቅሳውን ከቁርአን እናደምጥና ወደ ታሪኩ እንገባለን። ሰለላሁ ዐለይሂ ወሰለም ያለማመን የተለያዩ ምክንያቶችን ይፈጥሩ የነበሩ ሰዎች ብዙ ጥያቄዎች ነቢ ላይ ሰለላሁ ዐለይሂ ወሰለም ያቀርቡ ነበር። ነቢዩን ሰለላሁ ዐለይሂ ወሰለም ለማጨናነቅ እንደዚሁ ለማስዋሸት በማለት እነሆ ስለ ዙልቀርነይን ነቢዩን ሰለላሁ ዐለይሂ ወሰለም ጠይቀው ነበርና አላህ ሱብሓነሁ ወተዓላ ቀጥሎ ያለውን መልስ እንዲሰጡ ነገራቸው። ወየስአሉነከ ዐን ዚልቀርነይን፣ ስለ ዚልቀርነይን ይጠይቁሃል። ቁል በላቸው ሰአትሉ ዐለይኩም ሚንሁ ዚክራ፣ ከዙልቀርነይን ታሪክና ከዙልቀርነይን ሁኔታ ለሰው ልጆች መገሰጫ የሚሆን መመከሪያ የሚሆነውን የእሱን ታሪክ ነግራቸዋለሁ በላቸው ይላል አላህ ሱብሓነሁ ወተዓላ። የዙልቀርነይን ታሪክ እጅግ በጣም ብዙ ነው። ቁርአን ላይ የተነገረን መነገሩ ጠቃሚ የሆነውን ሰአትሉ ዐለይኩም ሚንሁ ዚክራ፣ ዚክራ የሚለው መገሰጫ ማለት ነው፣ መማሪያ ማለት ነው። ሰዎች ጥቅም የሚያገኙበት ቀልባቸው እንዲነቃ ጌታቸውን እንዲያውቁ እንዲያከብሩ የሚያደርገውን ታሪክ ነግራቸዋለሁ። ከታሪክ የሚፈለገው ቀልብ የሚያረጥብ ትምህርት የሚሰጥ ለሰው ልጆች በዲን ወይም በአዱንያ የሚጠቅምን ትምህርት አዘል የሆነ ታሪክ ነው የሚነገረው። ከዚህ ውጭ ግን የተገኘ ታሪክ ሁሉ የተሰማ ታሪክ ሁሉ አይነገርም። የሰው ልጆች ብዙ ሊያውቋቸው የሚገቡ ጠቃሚ የሚባሉ ሙሂም የሚባሉ አንገብጋቢ የሚባሉ ነጥቦች አሉ። ይህ ተትቶ ገጠመኝ እንዲህ ነበረ እንደዛ ነበረች አንዳንዴ መሰረት ሁሉ ያልታወቀ፣ በዚህም የሰው ልጆች ከቁርአን እንዲርቁ ከፍቅህ እንዲርቁ ይደረጋል። ከቅሳ የሚፈለገው አንደኛው እሱ ላይ ያለው ቁም ነገር ነው። እንደዚሁ የሰው ልጆችም ነፍስያቸው ሁሌ አንድ አይነት ትምህርት እየሰማች እንዳትሰላች ማድረግ ነው። ዒብራ መውሰጃ ነው። የጠፉ ሰዎች እንዴት ጠፉ፣ የዳኑ ሰዎች እንዴት ዳኑ የሚባልበትም። ወይላ በተለያዩ አጋጣሚዎች ሁሌም ቅሳ ብቻ እያነሱ አንዳንዴ ያልተጣሩ ሌላ ጊዜ እነሱ በሚያደርጉት መልኩ ቁርአን ላይ ሐዲስ ላይ ያልተብራሩ ታሪኮችን ይዘው የሚጓዙ ሰዎች ከዚህ ትምህርት ሊወስዱ ይገባቸዋል። ቁል ሰአትሉ ዐለይኩም ሚንሁ ዚክራ፣ ከዙልቀርነይን ታሪኮች ተግሳጽ የሚሆነውን መማሪያ መገሰጫ የሚሆነውን ታሪክ ጠቅስላችኋለሁ ይላል። ከዛ ውጭ ያለው አይነበብም አይጠቀስም ነው። ኢና መከና ለሁ ፊል አርድ ወአተይናሁ ሚን ኩሊ ሸይኢን ሰበባ። አላህ ሱብሓነሁ ወተዓላ ዙልቀርነይንን ምድር ላይ ያሉ ነገሮች ለሱ እንዲታዘዙት አድርገናል። መከና ለሁ ፊል አርድ፣ ምድር ላይ ንግስናን ሰተነዋል። ምድር ላይ ያሉ ነገሮችን እንዲያስተካክል አቅም ሰተነዋል። ወአተይናሁ ሚን ኩሊ ሸይኢን ሰበባ፣ ዓላማውን ለማሳካት የሚረዱ ነገሮችን ሁሉም አግርተንለታል። እንዴት መጠቀም እንዳለበትም አሳውቀነዋል ይላል አላህ ሱብሓነሁ ወተዓላ። በየጉዞው የሚገጥሙ ነገሮችም ከባድ የሚባሉ እንኳ ለሱ ገር እንዲሆኑ አላህ አድርጎታል። እነዚህ ነገሮችንም ደግሞ አላህ በሚወደው መልኩ እንዲጠቀማቸው አላህ ወፍቆታል። ብዙ አቅም ያሌላቸው ሰዎች አሉ፣ ብዙ ነገር ማድረግ እየቻሉ። ብዙ ደግሞ አቅም ያላቸው ሰዎች አሉ፣ አላህ በሚወደው መልኩ ማይጠቀሙ። ዙልቀርነይንና ሌሎችም አላህ የመረጣቸው ባሮቹ አላህ ሱብሓነሁ ወተዓላ ሰበቡንም አግርቶላቸዋል። ያገራላቸውንም ሰበብ አላህ በሚወደው መልኩ ተጠቅመውታል። እነዚህ ሰበቦች ምንድን ናቸው? ሚን ኩሊ ሸይኢን ሰበባ፣ ሁሉንም ነገር አግርተንለታል። ያሰበው እንዲሳካ የሚያደርጉ ነገሮች ሁሉ ለሱ ታዛዥ ሆነዋል። በምን መልኩ ነው ታዛዥ የሆኑት? እንዴት ነበር የሚለውን አላህ ቁርአን ላይ አልነገረንም። አንዳንድ የእስራኤልያ ቅሳዎች ላይ እንዲህ ያደርግ ነበረ፣ እንዲህ ይሄድ ነበረ፣ እንዲህ ይመጣ ነበረ
ተብሎ የተጠቀሱ ነገሮች አሉ። አላህ ጥቅል አድርጎ ካስቀመጠው ረሱል ሐዲስ ላይ ካልጠቀሱልን አላህ ሁሉንም ነገር አግርቶለት ነበር ብለን ማለፉ ይሻላል። ጥቅሉ ጠንካራ አላህ ሱብሓነሁ ወተዓላ አቅም የሰጠው ብዙ ጊዜ ከሰው ልጆች ያልተለመዱ ቁዋዎችን ኃይሎችን የሰጠው መሆኑን እናምናለን። ሐታ ኢዛ በለገ መግሪበ ሸምሲ ወጀደሃ ተግሩቡ ፊ ዐይኒን ሐሚአህ ወወጀደ ዐንደሃ ቀውማ። ወደ ፀሐይ መጥለቂያ እየተጓዘ ሳለ ፀሐይ እንደሱ እይታ ምትጠልቅበት ቦታ ደረሰ። ወጀደሃ ተግሩቡ ፊ ዐይኒን ሐሚአህ ጥቁር ውሃ ላይ ስትጠልቅም አያት ፀሐይን። ዐይን ሐሚአ ብሎ ማለት ጥቁር ውሃ ማለት ነው። በስተምዕራብ በኩል ያለ ውሃ ፀሐይ በሚጠልቅበት ጊዜ ሁሉም ጥቁር ምስሉ ስለሚታይ ለሱ ጥቁር ውሃ ላይ ፀሐይ ስትጠልቅ ታየችው። እነሆ እንደሱ እይታ ከሩቅ ሆኖ ሲያያት ፀሐይ ስትጠልቅ ያያት መስሎት እንጂ ፀሐይ የምትጠልቅበት ጥግ አየው ማለት አይደለም። እዚህ ቦታ ላይ ሲደርስ ወጀደ ዐንደሃ ቀውማ እዛ ቦታ ላይ ሰዎችን አገኘ። እነዚህ ሰዎች ጋር ሲደርስ አላህ ሱብሓነሁ ወተዓላ እነዚህ ሰዎች ወይም እርምጃ የምትወስድባቸው አደብ የምታስይዛቸው ሰዎች ሊሆኑ ይገባል፣ ወይም ደግሞ መልካም በጎ ልትወልላቸው ይገባል አለው አላህ ሱብሓነሁ ወተዓላ። ኢማ አን ቱዐዚበ ወኢማ አን ተተኺዘ ፊህም ሑስና። ምድር ላይ ፈሳድን የሚያስፋፉ ከሆኑ ግፈኞች፣ በዳዮች ከሆኑ እርምጃ ውሰድባቸው። እንደዚሁ ደግሞ በጎ ሰዎች ከሆኑ ጥሩ ሰዎች ከሆኑ መልካምን ዋልላቸው፣ የአላህን ሐቅ ንገራቸው፣ አስተምራቸው፣ ገስጻቸው፣ አንተም ደግሞ በምችለው ሁሉ እርዳቸው በማለት አላህ ሱብሓነሁ ወተዓላ አዘዘው። እነሆ ይህ ቅን የሆነ የአላህ ባሪያም የጌታውን መመሪያ በመስማት ምን አለ? አማ መን ዘለመ ከነዚህ ሰዎች ውስጥ በዳይ የሆነውማ ፈሰውፈ ኑዐዚቡሁ እንቀጠዋለን ثم يرد إلى ربه فيعذبه عذابا نكرا እኔም እርምጃ ወስድበታለሁ ወደፊት ወደ ጌታው ሲመለስም አላህ ሱብሓነሁ ወተዓላ ከባድ ቅጣትን ይቀጣዋል። ወአማ መን አመነ ወዐሚለ ሷሊሓ በጌታው ያመነ መልካም ሥራ የሰራማ ከነሱ ውስጥ ፈለሁ ጀዛአኒል ሑስና መልካም ምንዳን እንመነደዋለን፣ ያኒ በጎ ሰው ሆነለታለሁ፣ እንደዚሁ ደግሞ ጉዳዮቹንም አጋራለታለሁ። ባለስልጣን እንደመሆኔ ጌታውን የሚታዘዝ አላህ የሚፈራ ደግ ሰው ጥሩ ሰው ከሆነ እኔም አከብሯለሁ፣ እኔም ሐቁን ጠብቅለታለሁ፣ መልካም ውለታ ውልለታለሁ፣ ጉዳዮቹንም በቀላሉ እንዲጨርስ አደርጓለሁ፣ ተባበሯለሁ። ይሄም እጅግ በጣም አላህን የሚፈራ ደግ ንጉስ መሆኑን የሚገልጽ ነው። ነው ደጋግ አላህን ሱብሓነሁ ወተዓላ የሚፈሩ መሪዎች ሰውን የማይበድሉ ሰዎችን ይወዳሉ፣ ያከብራሉ። እነሆ ጌታቸውን ያዘዛቸውም ይታዘዛሉ። አመፀኞች ከሆኑ ጋጠወጦች ከሆኑ ደግሞ ስልጣናቸው በጨመረ ቁጥር የሰው ልጅን ይበድላሉ። እነሆ ምዕራብ ላይ እነዚህ ሰዎችን ካገኘ በኋላ ወደ ምስራቅ ተመልሶ መጣ፣ ፀሐይ መውጫ ማለት ነው። ይሄንም በሚያደርግበት ጊዜ አላህ ሱብሓነሁ ወተዓላ ያገረለትን መንገድ ተጠቅሞ አላህ ሱብሓነሁ ወተዓላ ረቶት ወደ ምስራቅ ተመለሰ። ثم أتبع سببا كزام ጉዞ ቀጠለ حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا لك ወደ ፀሐይ መውጫ መጥቶ ሲደርስ እዛ አካባቢ ላይም ሰዎችን አገኘ። ምን አይነት ሰዎችን? ለም ነጅዐል ለሁም ሚን ዱኒሃ ሲትራ ከፀሐይ የሚጋረዱበት ግርዶሽ ያሌላቸው ሰዎች ያሉበት አካባቢ ደረሰ። ብዙ ቦታ ሄዷል። ብዙ አይነት ፍጡሮችን አይቷል። ሰዎች የሚያውቁት ሊሆን ቀርቶ ሰዎች እንደው ስለነሱ ምንም የማያውቁ ሰዎች ዘንድም ደርሷል። እነዚህ ሰዎች የፀሐይ ግርዶሽ ያሌላቸው ወይም ቤት ውስጥ ስለማይኖሩን በባህሪያቸው ቤት ውስጥ የማይኖሩ ሰዎች ናቸው። እንደ እንስሳት ውጭ የሚኖሩ ናቸው። ወይም ደግሞ እነሱ ጋር ምንም ፀሐይ አጠልቅም ማለት ነው። ሁሌም ቀን ነው፣ ሁሌም ፀሐይ አለ። እንዲህ አይነት ሰዎች ጋር ደረሰ። ከዛሊክ ወቀድ አሐጥና ቢማ ለደይህ ኹብራ የትም ሂድየት ምንም ያደርግ ምን ዙልቀርነይን የሚያደርገውን ሁሉ እኛ ጠንቅቀን እናውቃለን። የት እንዳለ ወዴት እየተጓዘ እንዳለ እኔ አውቃለሁ ይላል አላህ ሱብሓነሁ ወተዓላ። ነው ምንም ባለስልጣን ቢሆን ምንም አቅም ቢኖረው አላህ አግርቶለት ነው፣ በአላህ ሱብሓነሁ ወተዓላ ፈቃድ ነውና የሚንቀሳቀሰው። የትም ቢኖር እኛ የሚያደርገውና የሚሰራውን ጠንቅቀን እናውቃለን። ከዛ ቀጥሎ እንደገና ጉዞ ጀመረ። ثم أتبع سببا አሁንም ተጓዘ። ከምስራቅ ወደ ሰሜን ተጓዘ ይላሉ የተፍሲር ዑለሞች። የተጓዘ ሳለ
ሁለት ትልልቅ ጋራዎች መሃል ደረሰ። ልዩ የሆኑ ትልልቅ ጋራዎች ወዳሉበት ስፍራ ደረሰ። በእነዚህ ጋራዎች መሃልም ሰዎችን አገኘ። ሐታ ኢዛ በለገ በይነ ሰደይን ወጀደ ሚን ዱኒሂማ ቀውማ። በሁለቱ ትልልቅ ጋራዎች መሃል የሚኖሩ ሰዎችን አገኘ። እነዚህ ምን አይነት ሰዎች ናቸው? ላ የካዱነ የፍቀሁነ ቀውላ። እንደው ከነሱ ጋር ብትነጋገር ንግግርህን የማይረዱ ቋንቋ የማያውቁ አልያ ደግሞ ጭራሽ ከሰው ጋር የመግባባት አቅም ያሌላቸው ሰዎችን አገኘ። አላህ ሱብሓነሁ ወተዓላ አግርቶለት በሰጠው ልዩ አቅም ከነሱ ጋር መግባባት መነጋገርን ቻለ። እነዚህ ሰዎች ሲያገኙት ያ ዘል ቀርነይን ኢነ ያእጁጀ ወማእጁጀ ሙፍሲዱነ ፊል አርድ። ዙል ቀርነይንን ሲያገኙት እነሆ ያእጁጅና ማእጁጅ ምድር ላይ ግፍን በደልን እያስፋፉ ነው፣ ሰዎችን እየገደሉ ነው፣ ንብረታቸውን እየዘረፉ ነው። እባክህ ፈሀል ነጅዐሉ ለከ ኸርጀን ገንዘብ አሰባስበን እንስተህን አን ተጅዐለ በይነና ወበይነሁም ሰዳ በእኛና በያእጁጅና ማእጁጅ መሃል ትልቅ ግድብ ትሰራለን ዘንድ በማለት ሐሳብ አቀረቡ። ያእጁጅና ማእጁጅ ብሎ ማለት ያፈት የሚባል የነቢዩላህ ኑህ ልጅ አለ። የሱ ዝርያ ናቸው። ያእጁጅ አንድ ራሱን የቻለ ብሔር ነው። ማእጁጅም ራሱን የቻለ ብሔር ነው። ያእጁጅና ማእጁጅ አካባቢው ላይ የነበሩ ሰዎችን አዛ ያደርጉ ነበርና እነሆ ግድብ ስራለን በማለት ጠየቁ። ላኪን ገንዘብ አሰባስበን እንርዳህ አሉት። እነሆ ዙል ቀርነይን ለገንዘብ ብዙም ጭንቅ ያልነበረው አላህ የመረጠው ባሪያ ከመሆኑ አንፃር የሚያደርገውንም ነገር ለአላህ ብሎ የሚያደርግ ከመሆኑ አንፃር የሰው ልጆችንም ማገልገልና መርዳት የሚፈልግ አላህ የወፈቀው ሰው ስለሆነ አልፈልግም ከናንተ አላህ ሱብሓነሁ ወተዓላ ምስጋና ይገባውና የሰጠኝ አቅምና ልዩ ችሎታ እናንተ ከምትሰጡኝ ገንዘብና ድጎማ የተሻለ ነው። ባይሆን በአቅማችሁ እርዱኝ። ቃለ ማ መከኒ ፊህ ረቢ ኸይር ፈአዒኑኒ ቢቁዋህ። አላህ የሰጠኝ ኃይልና አቅም ይሻለኛል ከናንተ ገንዘብ፣ ነገር ግን በጉልበታችሁ እርዱኝ አላቸውና ስራውን ጀመረ። ፈጅዐል በይነኩም ወበይነሁም ረድማ፣ በእናንተና በእነሱ መሃል እጅግ በጣም ጠንካራ የሆነ ብርቱ የሆነ ግድብን ሰራለሁ አላቸው። አቱኒ ዙበረል ሐዲድ፣ ስራውን ጀመረ። ጠንካራ የሆኑ ብረቶችን አቅርቡልኝ አላቸው። አመጡለት ብረትም ሐታ ኢዛ ሳዋ በይነ ሰደፈይን ቃለ እንፉኹ፣ ያመጡለት ጠንካራ የሆኑ የተቆራረጡ ብረቶችን በሁለቱ ትልልቅ ሰማይ ጠቀስ ጋራዎች መሃል ደረደረው፣ ሰበሰበው። ልክ ብረቶች የሚገነበባቸው ነገሮች ተሰብስበው ተከምረው ከጋራዎች እኩል ሲሆኑ ላዩ ላይ እሳት እንዲለኮስና እንዲነድ እንዲግል አደረገ። ሙሉ በሙሉ የጋለ እሳት ሆነ። ቃለ አቱኒ ኡፍሪቅ ዐለይሂ ቂጥራ፣ ይህኔ ደግሞ የቀለጠ ነሐስ ወይም ደግሞ ካትራም አምጡልኝ በማለት በካትራም ለሰነው፣ ጠነከረ፣ ተጠናቀቀ። እነሆ ከጋራዎች እኩል ወደ ላይ ከፍታ አለው። የተሰራው ከብረት ነው። ከዛ በኋላ ደግሞ ነዶ ግሎ እርስ በርሱ ተያይዞ በካትራም አስፓልት ሲሰራ ሻዋ ከተደረገ በኋላ ሬንጅ እንደሚደረገው ማለት ነው። ወይም ደግሞ ቆርቆሮዎች ሲቀደዱ በሚለጠፍበት እንደ ካትራም ሙሉ በሙሉ እንዲለሰን አደረገ። ወደ ላይ የወጡ ያጁጅ ማጁጅ ከላይ ሊዘሉት አይችሉም። ከፍታ ስላለው ደግሞ መውጣትም ይከብዳቸዋል። እንደዚሁ ደግሞ ይዘው መውጣት እንዳይችሉም ደግሞ ሙሉ በሙሉ የተለሰነ ሆኖ አጠናቆ ትልቅ ውለታ ዋለላቸው። ያጁጅና ማጁጅ ቅያማ ምልክቶች አንዱ ናቸው። ቅያማ ሲደርስ ይወጣሉ። አላህ ሱብሓነሁ ወተዓላ ይሄን ትልቅ ሰው ሰበብ አድርጎ ግድብ ውስጥ እንዲቀሩ አድርጓል። አንዳንድ ሰዎች ያጁጅና ማጁጅ ማለት የቻይና ህዝቦች ናቸው ብሎ ተፈላስፎ ተናግሯል። ያውም ሸሪዓን ያውቃል የሚባል ሰው ነው። ይሄ ትልቅ ስህተት ነው። የቻይና ህዝቦች በሺዎች የሚቆጠሩ ሙስሊሞች አሉ ቻይና ውስጥ። ያጁጅና ማጁጅ ካፍሮች ናቸው እና ያጁጅና ማጁጅ አልመጡም፣ ወደፊት ነው የሚመጡት። ሰፊ ርዕስ ነው በኢዝኒላህ ተዓላ። ስለነሱ ሌላ ጊዜ እንዳስስ ይሆናል በአላህ ሱብሓነሁ ወተዓላ ፍቃድ። ፈመስጣዑ አን የዝሀሩሁ ወመስጠጣዑ ለሁ ነቅባ። ያጁጅና ማጁጅ ከላይ ወጥተው መዝለልም አልቻሉም። ወመስጠጣዑ ለሁ ነቅባ፣ እሱን መብሳትም አልቻሉም። እነሆ ሸራቸው ከዛ ጊዜ ጀምሮ አበቃ።
አከተመ። ይሄን ሰርቶ ሲያበቃ ትልቅ ውለታ ሲውልላቸው ይሄን ሰራሁላችሁ ብሎ እነሱ ላይ አልተመጻደቀባቸውም። ቃለ ሃዛ ረሕመቱን ሚን ረቢ፣ ይህ ከጌታዬ የሆነ እዝነት ነው፣ የአላህ ሱብሓነሁ ወተዓላ ትሩፋት ነው። አላህ ነው ይሄን ለመስራት ያበቃኛል። እነሆ ደጋግ የአላህ ባሮች ደረጃቸው ከፍ ባለ ቁጥር ራሳቸውን ዝቅ ያደርጋሉ፣ የአላህን ሱብሓነሁ ወተዓላ ውለታ ያመሰግናሉ፣ ራሳቸውን ከፍ ከፍ አያደርጉም። ነቢዩላህ ሱለይማን ዓለይሂ ሰላም የየመኗ ንግሥት ሰበእ ዙፋን ፊት ለፊት መጥቶ በቅጽበት ሲቀመጥና ሲያየው ቃለ ሃዛ ረሕመቱን ሚን ረቢ፣ በቀናት እንጂ ሊደርስ የማይችለው የቤተ መንግሥቷ ዙፋን ቅጽበት ውስጥ እዛው እየተናገሩ የአላህ የተከበረውን ዱዓሽ የሚልበትን ስም ያቅ የነበረ ከዙሪያው የነበረ ሰው እኔ አሁን አመጣልሃለሁ ብሎት ለሱለይማን እዛው እየተናገሩ አጠገቡ አየ። ፈለማ ረአሁ ሙስተቂረን ዒንደሁ ቃለ ሃዛ ሚን ፈድሊ ረቢ፣ ይህ እኮ የጌታዬ ትሩፋት ነው። ወደ ራሱ አላዞረም። ከኩራተኛና አላህን ከማይፈሩ ሰዎች በተቃራኒው ማለት ነው። እነሱ አቅም በስልጣን በጨመሩ ቁጥር ትልልቅ ነገሮችን ባደረጉ ቁጥር ኩራታቸው ይጨምራል። ሰዎች ላይ ይኮራሉ፣ ራሳቸውን ከፍ ከፍ ያደርጋሉ። ቃሩን አላህ ትልቅ ሀብት ሰጥቶት የካዝናውን ቁልፍ ሰዎች በጋራ ተሰብስበው እንጂ አያነሱትም ነበር። ይህን ትልቅ ሀብት ሲያይ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ፣ ይህ እኮ የሚገባኝ ሰው ስለሆንኩ ነው ያገኘሁት፣ ብር እንዴት ተሰርቶ እንደሚመጣም ስለማቅ ነው ያገኘሁታል። አልሐምዱሊላህ አላለ። የአላህ ባሮች ሁሌም ለጌታቸው ይተናነሳሉ፣ ቀልበ ደረቆች ደግሞ ሁሌ ከፍ ከፍ ይላሉ። ቃለ ሃዛ ረሕመቱን ሚን ረቢ፣ ይህ የጌታዬ ረሕመት ውጤት ነው፣ አላህ ነው ይሄን ያደረገው። ፈኢዛ ጃአ ወዕዱ ረቢ፣ የጌታዬ ቀጠሮ ሲደርስ ያእጁጅና ማእጁጅ ይውጡ ብሎ የሚፈቅዱበት ጊዜ ሲደርስ ያእጁጅና ማእጁጅ ምድር ላይ እንዲወጡ አላህ ሲፈቅድ ቅያማ ሲደርስ ጀዐለሁ ደካ፣ አላህ ሱብሓነሁ ወተዓላ እንኩትኩት ያደርገዋል። ወካነ ወዕዱ ረቢ ሐቃ፣ የጌታዬ ቃል ደግሞ የጌታዬ ቀጠሮ ደግሞ ሐቅ ነው፣ ምንም ጥርጥር የለውም፣ አይቀርም ይመጣል። ይህ ቀጠሮ ሲደርስ ያእጁጅና ማእጁጅ ወጥተው ሰውን አዛ እንዲያደርጉ ምድር ላይ ፈሳድን እንዲያስፋፉ አላህ ሲፈቅድና ቅያማ ሲደርስ ከትልልቅ የቂያማ ምልክቶች መሃል አንዱ ናቸው ያእጁጅና ማእጁጅ መምጣትና ይሄኔ ይህ ትልቁ ግድብ ይፈረካከሳል፣ ከምድር እኩል ይሆናል። ይህኔ ወጥተው የሚያደርጉትን ያደርጋሉ። እነሆ የዙል ቀርነይን ታሪክ በዚህ ያበቃል። ላኪን ከዚህ ጋር ተቀራራቢ የሆኑ እንደዚሁ ቀልብን የሚያረጥቡ ቀጥሎ ያሉ አንድ ሁለት አያዎችን እንያቸው። ወተረክና ባዕضሁም የውመኢዝን የሙጁ ፊ ባዕድ፣ ያኔም አላህ ሱብሓነሁ ወተዓላ የወሰነው ቀጠሮ ደርሶ ያእጁጅና ማእጁጅ ግድቡ ፈርሶላቸው በሚወጡበት ጊዜም ተረክና ባዕضሁም የሙጁ ፊ ባዕድ፣ እርስ በርሳቸው ይተረማመሳሉ። እጅግ በጣም ብዙ ከመሆናቸው የመጣ ማለት ነው። ኢዛ ፉቲሐት ያእጁጅ ወማእጁጅ ወሁም ሚን ኩሊ ሐደብን የንሲሉን፣ ያእጁጅና ማእጁጅ በሩ ሲከፈትላቸው ከየከፈታው የጎረፉ ይወርዳሉ፣ ምድርን ያጣባሉ እንዳለው ማለት ነው አላህ ሱብሓነሁ ወተዓላ። ወይም ደግሞ የሙጁ ባዕضሁም ፊ ባዕድ ብሎ ማለት ያኔ ቀጠሮ ሲደርስ የሰው ልጆች እርስ በርሳቸው ይተረማመሳሉ። ቅያማ በምትደርስበት ጊዜ ሰዎች በጭንቅ ላይ ሆነው ትልቁም ትንሹም ወንዱም ሴቱም አንድ ላይ ይተረማመሳል፣ ይጨናነቃል። አጠገቡ ማን እንዳለም ዝር ብሎ አያይም። አይሻ ረዲየላሁ ዐንሃ የሰው ልጆች ራቆታቸውን ነው የሚቀሰቀሱት ብለው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምታ አርጃሉ ወኒሳ የንظሩ ባዕضሁም ኢላ ባዕድ፣ ወንድና ሴት አንድ ላይ ራቆታቸው ሆነው ወንዱ ወደ ሴት ሴቷ ወደ ወንድ እያዩ ብላ ስትጠይቃቸው አይሻ ሆይ በጊዜው ያለው ሁኔታ ከዚህ የከፋ ነው፣ ማንም ይሄን አያስብም፣ ካጠገቡ ያለው ማን ይሁን ምን ይሁን ማንም አያውቅም በማለት እንደመለሱት ነቢ ሰለላሁ ዐለይሂ ወሰለም የሙጁ ባዕضሁም ፊ ባዕድ፣ ከፊላቸው ከከፊሉ ጋር ይተረማመሳሉ፣ ይጋጫሉ፣ ይደናገጣሉ። እነሆ ቀብር ላይ ቆይተው አጥንት ሆነው አጥንታቸው በስብሶ ከቆዩ በኋላ አላህ ሱብሓነሁ ወተዓላ እንዲነሱ አድርጎ ማለት ነው። ሁለቱንም ያስይዛል የቁርአኑ አያ። ያእጁጅና ማእጁጅ ሲወጡ ይተረማመሳሉ፣ ከብዛታቸው አንፃር ሰዎችም ይጨናነቃሉ። እንደዚሁ የሰው ልጆችም ሞተው ሲቀሰቀሱ ይደነባበራሉ፣ እርስ በርሳቸው ይተረማመሳሉ። ወኑፊኸ ፊሱሪ ፈጀመዕናሁም ጀምዓ፣ በደሩምባውም ይነፋል። የሰው ልጆች ሁሉ ከነበሩበት ይነሳሉ። መጀመሪያ ካልነበሩበት እንዳስገኘው አላህ ሱብሓነሁ ወተዓላ ሞተው ከበሰበሱ በኋላም ድጋሜ እንዲነሱ ያደርጋል። ወዐረضና ጀሀነመ የውመኢዝን ሊልካፊሪነ ዐርዳ፣ ያኔም ጀሀነም ለከሃዲያን ፊት ለፊት ትጋለጣለች፣ ያዩዋታል።
الذين كانت أعينهم في غطاء عن ذكري وكانوا لا يستطيعون سمعا እነሆ የኔን ቁርአን የኔን ምክር ከመስማት ልቦናቸው ታውሮ የነበሩ መስማትም የማይፈልጉ የነበሩ ከሃዲያን በሙሉ ጀሃነም ፊት ለፊታቸው ትጋለጥላቸዋለች። ቂያማ ሲቆም የሰው ልጆች ከነበሩበት ሁሉ ተነስተው ነፍሳቸው ተመልሳ ወደ አካላቸው ገብታ አላህ ሱብሓነሁ ወተዓላ ወደ ቂያማ ሜዳ ይሰበስባቸዋል። እዛ ይሰበስባሉ። የድሮዎቹም የመጨረሻዎቹም ሙስሊሙም ካፍሩም ወንዱም ሴቱም ተሰብስቦ አላህ እያንዳንዱን ሰው የሥራውን ዋጋ ይሰጠዋል፣ ይጠይቀዋል። መልካም የሰሩ በጀነት ይከበራሉ። እምቢ ያሉ ያፈነገጡትማ የነሱ ምንዳቸው ጀሀነም ነው። ወዐረድና ጀሀነመ የውመኢዝን ሊልካፊሪነ ዐርዳ ፊት ለፊታቸው ትጋለጣለች፣ ያዩዋታል። ወደፊት እዚህ ውስጥ ገብተው እንደሚሰቃዩ እሳት ውስጥ ካቴና ላይ የተለያዩ ስቃዮችን እንደሚቀምሱ ያያሉ። በዱንያ ላይ ካነት አዕዩኑሁም ፊ ጊጣኢን ዐን ዚክሪ የአላህን ሱብሓነሁ ወተዓላ ምክር የአላህን ሱብሓነሁ ወተዓላ ጥሪ አይሰሙም ነበረ። ልቦናቸው ታሽጎ ነበር። ቃሉ ቁሉቡና ፊ አኪነቲን ሚማ ተድዑና ኢለይሂ አንተ የምትመክረን ምክር አይገባንም ይሉ ነበር። እንደዚሁ ሙስሊምን ወደ ኸይር የሚጣራን ሰው ወደ ሐቅ የሚጣራን ሰው ማየትም አይፈልጉም ነበር። ወካኑ ላ የስተጢዑነ ሰምዐ አስለን መስማትም አይፈልጉም ነበር። ሐቁ የት እንደሆነ ማወቅ አይፈልጉም። አላህን ሱብሓነሁ ወተዓላ ስለማያውቁት እስልምናን ሸሪዓውን ስለሚጠሉትም ይህን የሚናገር ሰውም ይጠሉ ነበር። የሚጠሉት ሰው እንዲናገርም አይፈልጉም። ሰዎች ሲናገርም ማድመጥ አይፈልጉም። እነሆ ሐቅን ስለሚጠሉት ቁርአንን መስማትን ሐቅን መስማትን አይፈልጉም ነበር። አቅል ነበራቸው፣ በአቅላቸው አልተጠቀሙም ነበርና አላህ ሱብሓነሁ ወተዓላ ጀሀነምን ፊት ለፊታቸው እንድትመጣ ያደርጋል። ይገባሉ፣ ይሰቃያሉ። አላህ ሱብሓነሁ ወተዓላ አቅል ሰጥቷቸው በአቅላቸው በአግባቡ ተጠቅመው ጌታቸውን የሚወደውና የሚጠላውን ለይተው አውቀው ለጌታቸው ፍጹም ተገዥ ሆነው ከኖሩ መጨረሻቸው ካማረ ባሮቹ ያድርገን። ነው የዛሬ ደርሳችን በዚህ ያበቃል። والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد. طالبا للعلم واعمل صالحا فهما إلى سبل الهدى سببان لا